ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮ ኬሚስትሪ ስለ ቮልቲክ ሴል ወይንም ጋልቫኒክ ሴል ምንነት የምናይ ይሆናል ማለት ነው። በቀጣይ የትምህርት ቪዲዮ ደግሞ ስለ ስታንዳርድ ሴል ፖቴንሻል፣ ኤሌክትሮሞቲቭ ፎርስ፣ ስለ ባትሪ እንዲሁም ደግሞ ስለ ኮሮዥን ኦፍ ሜታል እንመለከታለን። ዛሬ ግን ስለ ጋልቫኒክ ሴል ኮንስትራክሽኑን በደንብ አድርገን እንመለከታለን። ጋልቫኒክ ሴል ምን ይዟል የሚሆን ነገር እናያለን ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ዕለቱ ለሰን እንግባ። ስለዚህ ይሄን ለሰን ተምራችሁ ስታበቁ እነዚህ ነገሮችን ማድረግ ትችላላችሁ። at the end of this section the student will be able to define voltaic cell and salt bridge. salt bridge ምንድነው? ራሱ voltaic cell ምን እንደሆነ በደንብ አድርጋችሁ ማስረዳት ትችላላችሁ ማለት ነው። እዚህ ላይ ተማሪዎች አንድ ጥያቄ ተጠይቀናል። what makes a galvanic cell different from an electrolytic cell ነው የሚለው። ጋልቫኒክ ሴል እና ኤሌክትሮላይቲክ ሴል ምን አይነት ልዩነት ይኖራቸው ይችላል ነው የሚለው። ካሁን በፊት ያየነው እንግዲህ ኤሌክትሮላይቲክ ሴል ነበረ። ኤሌክትሮላይቲክ ሴል ብለን የምንጠራው ምንድነው? ኤሌክትሪካል ኢነርጂን ወደ መቀየር የሚችል ማለት ነው። ኤሌክትሪካል ኢነርጂን ተጠቅሞ ምን ማምረት የሚችል ነበረ? ኬሚካል ፎርም ማድረግ የሚችል ወይም ኬሚካል ኢነርጂን መፍጠር የሚችል ኤሌክትሮኬሚካል ሴል ኤሌክትሮላይቲክ ሴል ተብሎ ይጠራ ማለት ነው። ጋልቫኒክ ሴል ብለን የምንጠራው ደግሞ ምን አይነት ሴል ነው ማለት ነው? በተቃራኒው ኬሚካል ተጠቅመ ማለት ነው። ኬሚካል ኢነርጂን ወደ መቀየር የሚችለው ማለት ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ ወይም ወደ ቮልት መቀየር የሚችል ነው ማለት ነው። ወደ ኤሌክትሪካል ኢነርጂ ወደ ቮልት መቀየር የሚችል ፕሮሰስ ነው። እዚች ላይ ሁለቱም በደንብ ልዩ የሚያደርጋቸው ነገር ምንድነው? ይህንኛው ነን ስፖንታኒየስ ፕሮሰስ ነው። ነን ስፖንታኒየስ ነው የሚባለው ወይንም ቀጣይነት የለውም ማለት ነው። ነን ስፖንታኒየስ ፕሮሰስ ነው ማንኛው ኤሌክትሮላይቲክ ሴል። ምክንያቱም ኤሌክትሮላይቲክ ሴል ወይንም ሪዶክስ ሪአክሽኑን ለማካሄድ ግዴታ ምን ይጠይቃቸዋል? ኤሌክትሪካል ኢነርጂ ይጠይቃቸዋል ማለት ነው። በዚህ መሰረት ዊዛውት ኤሌክትሪካል ኢነርጂ ዴር ኢዝ ኖ ኤሌክትሮላይቲክ ሪዶክስ ሪአክሽን፣ ምንም አይነት ኤሌክትሮላይቲክ ሪዶክስ ሪአክሽን ሊኖረን አይችልም ማለት ነው። ይሄኛው እንግዲህ ኬሚካልን ተጠቅሞ ኬሚካል ኢነርጂን ተጠቅሞ ቮልት የሚያመርተው ደግሞ ቀጥታ ኬሚካሎችን ብቻ ወይንም አኖድ ላይ ወይ ካቶድ ላይ የሚገቡ ኤሌክትሮላይቶች አሉ። እነሱን በደንብ ኮኔክት የምናደርግበት ሌላ ሳልት ብሪጅ አለን። በእነዚህ ማቴሪያሎች ምክንያት ብቻ ኤሌክትሪክ ከረንት ማምረት የሚችል ነው ማለት ነው። ስለዚህ ምንም አይነት ኤክስተርናል ኢነርጂ ሳትጠቀሙ ኬሚካልን ብቻ ተጠቅማችሁ ቮልት ማመንጨት የሚችለው ጋልቫኒክ ሴል ተብሎ ይጠራል። ኢት ኢዝ ስፖንታኒየስ ነው ማለት ነው። ይሄኛው ስፖንታኒየስ ነው፣ ስፖንታኒየስ ፕሮሰስ ነው ማለት ነው። ልዩነታቸው አንዱ ይሄ ነው ማለት ነው። ኮንስትራክሽን ኦፍ ቮልቲክ ሴል ኦር ጋልቫኒክ ሴል ዚንክ ኮፐር ቮልቲክ ሴል ኦር ዳንኤል ሴል እንመልከት። ዚንክ ኮፐር ቮልቲክ ሴል ማለት ይሄ ሌላኛ ስሙ ዳንኤል ሴል ነው የሚባለው። በደንብ እናያለን ምን አይነት ማቴሪያሎችን ሊያስፈልገን ይችላል ዳንኤል ሴልን አለም ደግሞ ዚንክ ኮፐር ቮልቲክ ሴልን ኮንስትራክት ለማድረግ ወይንም ለመስራት ምን አይነት ማቴሪያሎች ያስፈልጉናል የሚለውን ነገር እንመልከት። አክቲቪቲ 2.10 form a group of 4 and discuss the following question and present your response to the whole class. እና የመጀመሪያ ጥያቄ ዲስክራይብ ዘ ቤዚክ ፊውቸር ኦፍ አን ኤሌክትሮኬሚካል ሴል። ይሄ ኤሌክትሮኬሚካል ሴላችን ግን ጋልቫኒክ ሴል። ስለ ጋልቫኒክ ሴል ቤዚክ ፊውቸር ዲስክራይብ አድርጉ ነው የሚላችሁ። ዋይ አር ዘ ቱ ኮምፖነንትስ ኦፍ ዘ ሴል ሰፓሬትድ ፍሮም ኢች አዘር። ስለዚህ ጋልቫኒክ ሴል አኖድ እና ካቶድ በተለያዩ እቃ ነው ሪያክሽኖች የሚካሄዱት። አኖድ ለብቻው ካቶድ ለብቻው ነው። በቃ ማለት ሰፓሬትድ በሆኑ ኦብጀክቶች ነው። ግን ኤሌክትሮላይት ሴል ላይ እስካሁን እንዳያችሁት ሁለቱም አኖድ ላይ እና ካቶድ ላይ የሚካሄደው ሪአክሽን አንድ እቃ ውስጥ ነው ማለት ነው። እዚህ ላይ ግን አኖድ ለብቻው ካቶድ ለብቻው ነው። ሶ ሁለቱን ደግሞ የምናገናኘው በምንድነው ማለት ነው? በሳልት ብሪጅ ነው። ዋናው ጥያቄ ኤሌክትሮኬሚካል ሴል ወይም ጋልቫኒክ ሴል እዚህ ላይ እየጠራ ነው። ባይ ዘ ዌይ ኤሌክትሮኬሚካል ሴል በሁለት ይከፈላል። ኤሌክትሮላይቲክ እና ጋልቫኒክ ተብሎ ነው የሚጠራው። ግን ጋልቫኒክ ሴል ምን አይነት ኮምፖነንቶች አሉት? ኤሌክትሮድ አለው። አኖድ እና ካቶድ ላይ የምንጠቀምባቸው የተለያዩ ሁለት ኦብጀክቶች አሉን። እንዲሁም ደግሞ ሳልት ብሪጅ ያስፈልጋቸዋል ኤሌክትሪካል ኮንዳክቲቪቲውን ኮምፕሌት ለማድረግ አለም ደግሞ ክሎዝድ ለማድረግ ይሄን አይነት ሳልት ብሪጅ ያስፈልጋቸዋል። ሌላው ደግሞ ቮልት ሜትር ያስፈልገናል ማለት ነው። ምክንያቱም ይህ ፕሮሰስ ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ስለሚቀይር ነው። ስለዚህ ጥያቄያችን ምንድነው? ዋይ አር ዘ ቱ ኮምፖነንት ኦፍ ዘ ሴል ሰፓሬትድ ፍሮም ኢች አዘር ነው የሚለን። ለምንድነው የተለያዩ ነው የሚለን? ምክንያቱም አኖድ እና ካቶድ በአንድ ከቀላቀልናቸው ቮልት ማግኘት አንችልም። ሁለቱ በተለያየ ሆኖ አኖድ ለብቻው የራሱ ሴል ፖቴንሻል ይኖረዋል፣
ካቶድ ለብቻው የራሱ የሆነ ሴል ፖቴንሻል አለው። ሶ የሁለቱም ሪዳክሽን ፖቴንሻል ሲደመር የሴል ፖቴንሻሉ ወይንም የዚህን ቶታል ቮልት ይሰጠና ማለት ነው። እና ሁለቱን ደግሞ የምናገናኝበት ወይም ኤሌክትሪክ ከረንት ፍሎው ኮምፕሌት እንዲሆን የምናደርገው በሳልት ብሪጅ ነው ማለት ነው። ሁለቱ እንዳይገናኙ ኬሚካል ኒውትራሊቲ እንዲኖራቸው የሚያደርግልን አንዱ ምንድነው ማለት ነው? ሳልት ብሪጅ ነው። ጋልቫኒክ ሴል ሊሆንልን አይችልም። ፕላስ ደግሞ አኖድ ላይ እና ካቶድ ላይ የሚካሄደው ሪያክሽን በአንድ ሚክስ ስለሚያደርግ ምንም አይነት ቮልት ላናገኝ እንችላለን ማለት ነው። ሁለቱ መለያየት ግዴታ ነው ማለት ነው። በደንብ እናየዋለን ይሄን ለሰን። ሁለተኛ አክቲቪቲ ጥያቄ ምንድነው? ጊቨን ዘ ፎሎዊንግ ኬሚካል ሪያክሽን አስ ማግኔዥየም ሶሊድ ሪያክት ዊዝ 2 ሞል ኦፍ ሃይድሮጅን አዮን ጊቭ አስ ማግኔዥየም አዮን ፕላስ ሃይድሮጅን ጋዝ ነው የተሰጠን። ራይት ዘ ኢኩዌሽን ፎር ዘ ኦክሲዴሽን ኤንድ ሪዳክሽን ሃፍ ሪያክሽን ነው የሚላችሁ። ይህን ሪያክሽን በመመልከት ብቻ ማወቅ ትችላላችሁ። ለምሳሌ ማግኔዥየም እዚህ ላይ ሶሊድ ነበር አይደለ? እዚህ ላይ ኦክሲዴሽን አካሂዷል። ሃይድሮጅን ደግሞ እዚህ ላይ ፕላሷን ነበር፣ ወደዚህ ደግሞ ወደ ዜሮ መጥቷ ማለት ነው። ሶ ማግኔዥየም ከዜሮ ኦክሲዴሽን ነምበር ወደ ማግኔዥየም ፕላስ 2 ስለመጣ ይህንኛው ኦክሲዴሽን ትሉታላችሁ። ኦክሲዴሽን ኢንክሪዚንግ ኦክሲዴሽን ነምበር ነው ማለት ነው። ሌላኛው ደግሞ ሃይድሮጅን 2 ሞል ኦፍ ሃይድሮጅን ሁለት ኤሌክትሮንን ማግኔዥየም ሉዝ ያደረገለትን ጌን አድርጎ ሃይድሮጅን ሞለኪልን ያመርትልናል። ይሄ ደግሞ ሪዳክሽን ሃፍ ሪያክሽን ነው ማለት ነው። ሪዳክሽን ሃፍ ሪያክሽን ነው። እንደዘርጋችሁ መጻፍ ትችላላችሁ። ኮንስትራክሽን ኦፍ ዚንክ ኮፐር ሴል ኦር ዳንኤል ሴል። ስለ ዚንክ ኮፐር ሴል ወይንም ስለ ዳንኤል ሴል ምንነት በደንብ እንመልከት። እዚህ ላይ እንግዲህ ዳንኤል ሴል ያለም ደግሞ ዚንክ ኮፐር ሴል እንዴት ፎርም እንደሚደረግ እኔ ዌን ኤ ፒስ ኦፍ ዚንክ ሜታል ወይም ስትሪፕ ኦፍ ዚንክ ሜታልን ከዚንክ ሰልፌት ሶሉሽን ጋር እንደዛርጋችሁ ፕለስድ ብታደርጉት በተለያዩ እቃ ነው። ተመልከቱ። እዚህ ዚንክ ሰልፌት ለብቻው ኮፐር ሰልፌትን ለብቻው አድርጋችሁ ታስቀምጡ። ዚንክ ኢዝ ኦክሲዳይዝ ቱ ዚንክ ፕላስ 2 ዚንክ ወደ ምን ኦክሲዳይዝ ነው ማለት ነው? ወደ ዚንክ ፕላስ 2ነት ይቀየራል። ሪያክሽኑ ላይ እዚህ ላይ ዚንክ ቼንጅስ ቱ ዋት ዚንክ ፕላስ 2 እንዲሁም ደግሞ ኮፐር ፕላስ 2 ወደ ሚቀየራ ማለት ወደ ኮፐር ሜታልነት ይቀየራ ማለት ነው። እዚህ ላይ ኮፐር ፕላስ 2 አዮን አር ዋት ወይም ኮፐር ፕላስ 2 አዮን አር ሬድዩስድ ቱ ሜታሊክ ኮፐር። እንዳያችሁት ሪያክታንት ላይ ኮፐር ፕላስ 2 ነበረ። ፋይናሊ ግን ፕሮዳክት ላይ ኮፐር ሶሊድ ኦር ኮፐር ሜታልነት ይቀየራ ማለት ነው። ስለዚህ ዚንክ አኖድ ላይ ብትጠቀሙ ኮፐርን ደግሞ ካቶድ ላይ ነው የሚሆነው። እንዴት ነው ይሄን የመረጥ ነው? ዚንክ ለምን አኖድ ሆነ ኮፐር ለምን ካቶድ ሆነ ከተባላችሁ አኖድ ላይ የሚሆነው ሞር ሪአክቲቭ የሆነ ሜታል ነው። ሁለት ሜታሎች አሏችሁ አስዩም ዚንክና ማን ኮፐር አለ። ከዚንክና ከኮፐር ማን የተሻለ ሪአክቲቪቲ ያለው ሞር ሪአክቲቭ የሆነው ለኦክሲዴሽን ኢዚ የሆነው ኮፐር ነው ወይስ ዚንክ ነው የሚለው ነገር ስትወስዱ ዚንክ ሞር ሪአክቲቭ ነው። በተለይ ኢዝሊ ኤሌክትሮኑን ሉዝ ማድረግ ይቻላል ከኮፐር በተሻለ። ሶ አኖድ ላይ ሁልጊዜ የሚካሄደው ደግሞ ምን አይነት ሪያክሽን ነው? ኦክሲዴሽን ሪያክሽን ነው። ስለዚህ ኦክሲዴሽን ሪያክሽን ለማካሄድ ከኮፐር ሜታል የተመረጠው ወይም የተሻለው ማን ነው ማለት ነው? ዚንክ ሜታል ነው ማለት ነው። ዚንክ ወደ ዚንክ ፕላስ 2ነት መቀየር ይችላል ማለት ነው። ስለዚህ ኮፐር ደግሞ ከኮፐር ፕላስ 2 ወደ ኮፐር ሶሊድነት ይቀየራል። ለስ ሪአክቲቭ የሆነ ሜታል ለኦክሲዴሽን ዲፊካልት የሆነ ሜታል ኤሌክትሮን ጌን ነው የሚያደርገው ወይም አዮን ማለት ነው። ለምሳሌ ኮፐር ፕላስ 2 ኤሌክትሮን በቀላሉ ጌን ያደርጋል ማለት ነው። ስለዚህ ኤሌክትሮን ጌን አድርጎ ኮፐር ሶሊድን ፎርም ያደርጋል። ዚንክ ደግሞ ኤሌክትሮኑን ሉዝ አድርጎ ዚንክ ፕላስን ፎርም ያደርጋል። ስለዚህ የሁለቱ ድምር ሴል ሪያክሽን ይባላል። ይህም ደግሞ ዚንክ ኮፐር ሴል ሪያክሽን ነው ማለት ነው። The electrons are transferred directly from the reducing agent zinc to the oxidizing agent copper plus 2 in solution ይለናል። እዚህ ላይ በደንብ እንዳያችሁት አኖድ ላይ ምን አይነት ሪያክሽን ነበር የሚካሄደው? ዚንክ ሜታል ቼንጅስ ቱ ዋት ዚንክ ፕላስ 2 ኤሌክትሮን ነበር። ይሄ አኖድ ሪያክሽናችን። ካቶድ ደግሞ ምን አይነት ሪያክሽን ነው የሚካሄደው? ኮፐር ፕላስ 2 ዚንክ ሉዝ ያደረገለትን ኤሌክትሮን እሱን ጌን ያደረግና ኮፐር ሜታልነት ይቀየራል ማለት ነው። ስለዚህ አሁን ኤሌክትሮን ሶርስ መሆን የሚችለው ወይም የኤሌክትሮን ምንጫችን ሊሆን የሚችለው ኦክሲዴሽን ያካሄደው ሰብስታንስ ነው። ይህ ኦክሲዴሽን ያካሄደው ሰብስታንስ አኖድ ላይ ምንድነው የሚካሄደው ብለናል? ኦክሲዴሽን ነው። ስለዚህ ኦክሲዴሽን ያካሄደው ሰብስታንስ ደግሞ ምን ኤጀንት ነው? ሪዲዩሲንግ ኤጀንት ነው ማለት። ስለዚህ ዚንክ ሜታል ሪዲዩሲንግ ኤጀንት ነው። ይህ ሪዲዩሲንግ ኤጀንት ራሱን ኦክሲዳይዝ ሲያደርግ ሉዝ የሚያደርገው ኤሌክትሮን ለካቶዱ ደግሞ እንደ ሶርስነት ያገለግለዋል። ስለዚህ ካቶዱ እነዚህ ሉዝ የተደረጉ ኤሌክትሮኖችን ጌን ያደርጋል ማለት ነው። ስለዚህ
the electron are transferred directly from the reducing agent or from the anode ከአኖድ ኤሌክትሮን ያደርጋሉ ማለት ነው ፍሎ ያደርጋሉ ማለት ነው። ከዛስ ወደ ኦክሲዳይዚንግ ኤጀንቱ በያነጋገር ሪዱስድ ወደ ሆነ ሰብስታንስ ምን ያደርጋሉ ሙቭ ያደርጋሉ ማለት ነው። ከዛ እሱ ጋር ይቀላቀላሉ። ሶ ኤሌክትሮኖቹ በኤክስተርናል ዋየሩ ወደ ምን ይገባሉ ማለት ነው ወደ ኮፐር ሰልፌት ሶሉሽን አለም ደግሞ ወደ ኮፐር ፕላስቱ ጋር ይገናኛሉ ማለት ነው። ከዛ በኋላ ደግሞ አዮኖቹ በተቃራኒ አቅጣጫ ነው ሙቭ የሚያደርጉት። ሁለቱም ሙቭመንት እንመለከታለን። ሁልጊዜም በጋልቫኒክ ሴል ጊዜ ፍሎ ኦፍ ኤሌክትሮን ፍሮም ዋት አኖድ ቱ ካቶድ ነው የሚሆነው። ወደ ምን ከአኖድ ወደ ካቶድ ነው ሙቭ ማድረግ የሚችሉት ማለት ነው። However, if we physically separated the oxidizing agent from reducing agent አሁን ኦክሲዳይዚንግ ኤጀንቱን በያነጋገር አኖዱን ከካቶዱ ምን አድርገናል ሰፓሬትድ አድርገናቸዋል ነጣጥለናቸዋል ሁለቱ ማለት ነው። አኖዱ ሪዱሲንግ ኤጀንት ነው፣ ካቶዱ ደግሞ ኦክሲዳይዚንግ ኤጀንት ነው። ምክንያቱም ኦክሲዴሽን ያካሄደ ሪዱሲንግ ኤጀንት ይባላል፣ ሪዳክሽን ያካሄደው ደግሞ ኦክሲዳይዚንግ ኤጀንት ይባላል። ስለዚህ ሁለቱን ሰፓሬትድ አድርገናቸዋል። ዜን the transfer of electron can takes place via an external conducting medium or metal wire so ኤሌክትሮኖቹ ትራንስፈር የሚያደርጉት በኤክስተርናል ዋየሩ ነው። በዚህኛው በሳልት ብሪጁ ሳይሆን በኤክስተርናል ዋየሩ ቀጥታ ሙቭ ያደርጋሉ፣ ወደ ካቶድ ሶሉሽን ይቀላቀላሉ። ካቶድ ሶሉሽን ከገቡ በኋላ ምን ያደርጋሉ ማለት አሁን ፍሎ ማድረግ ይችላሉ በቀላሉ ማለት ነው። ኮምፕሊትሊ የሆነ ሰርኪዩት እስካለ ድረስ ሳልት ብሪጁ ስለሚያሟላላችሁ ጊዜም ኤሌክትሮን ፍሎ የሚያደርገው ፍሮም አኖድ ቱ ካቶድ ባይ ዋት ኤክስተርናል ኮንዳክቲንግ ሚዲየም ኦር ሜታል ነው ማለት ነው። በሱ በሜታል ዋየሩ እነሱ ፍሎ ማድረግ ወይም ትራንስፈር ማድረግ ይችላሉ። the experimental apparatus for generating or experimental device for generating electrical current through what ወይም electricity through the use of spontaneous redox reaction is called what galvanic cell ተብሎ ይጠራል። ምን ማለት ነው ያነጋገር አኖድ ላይ ለሚካሄደው ዚንክ ወደ ዚንክ ፕላስ 2 ለተቀየረበት ሪአክሽን ይሄ ምንድነው ነበር ኦክሲዴሽን ሪአክሽን። እንዲሁም ደግሞ ኮፐር ፕላስ 2 ሁለት ኤሌክትሮን ጌን አድርጎ ኮፐር ሶሊድን ፎርም ያደረገበት ይህ ሪአክሽን ስፖንታኒየስ ነው፣ በራሱ ነው ያካሄደው። ምንም አይነት ኤክስተርናል ኤነርጂ አልተጠቀምንም። ስለዚህ ይሄንን ኬሚካል ሪአክሽን ተጠቅመን ሌላ ስፖንታኒየስ የሆነ ምን ያገኘንበት ትራንስፈር ኦፍ ኤሌክትሮን ያገኘንበት ወይም ኤሌክትሪክ ከረንትን ጀነሬት ያደረግንበት ፕሮሰስ ምን ተብሎ ይጠራል? ጋልቫኒክ ሴል ተብሎ ይጠራል። ዲቫይሱ ጋልቫኒክ ሴል ይባላል። በሌላ አነጋገር ደግሞ ቮልቲክ ሴል ብለን እንጠራዋለን ማለት ነው። ኮምፖነንቶቹ ምን ያስፈልጓቸዋል? እንግዲህ ጋልቫኒክ ሴልን ፎርም ለማድረግ ለአኖድነት የሚያገለግል ሜታል፣ ለካቶድነት የሚያገለግል ሜታል ያስፈልጋቸው። ሁለት ስትሪፕ ኦፍ ሜታል፣ ሁለቱ ሜታሎች የተለያዩ መሆን አለባቸው። እንዲሁም ደግሞ እዚህ ላይ ዚንክ ሜታል ከተጠቀማችሁ የዚንክ ሜታል ሳልት ያስፈልጋቸዋል። ዚንክ ከሆነ ዚንክ ሰልፌት፣ ኮፐር ከሆነ ኮፐር ሰልፌት ያስፈልጋቸዋል ማለት ነው። ሁለቱም በአንድ ኮምፕሌት ነው ማለት ሰርኪዩቱን ያገናኘንበት ደግሞ ምን ተብሎ ይጠራል? ሳልት ብሪጅ ተብሎ ይጠራል። ፋይናሊ ቮልት መጠቀም እንችላለን። እዚህ ላይ ቮልት ሜትር መጠቀም እንችላለን። ባይዘው ተማሪዎች በሳልት ብሪጅ ውስጥ የሚኖረው ምን አይነት ሰብስታንስ ነው? ስትሮንግ ኤሌክትሮላይት ወይም 100% ወደ ካታዮንና አናዮንነት በቀላሉ መቀየር የሚችል የሶዲየም ሳልት ሊሆን ይችላል፣ አሞኒየም ክሎራይድ ሊሆን ይችላል እና እዚች ላይ ስትሮንግ ኤሌክትሮላይት ወይም ሃይሊ ዲሶሺየብል የሆነ ሰብስታንስን ወይም ሳልትን እንጠቀማለን ማለት ነው። ፊገር 2.9 show the essential component of a galvanic cell ነው የሚለው። እንግዲህ ጋልቫኒክ ሴልን ፎርም ለማድረግ የሚያስፈልጉን ኢሴንሻል ኮምፖነንቶች እነዚህ ናቸው። ምን ያስፈልገናል? ዚንክ ሜታል ራሱ ያስፈልጋቸዋል። ራሱ ደግሞ ምን ያስፈልጋል? ዚንክ ሰልፌት ያስፈልጋቸዋል። ኮፐር ምን ያስፈልጋል? ሜታል አለ ለካቶድ የሚያገለግል። እዛው ደግሞ ኤሌክትሮላይት ኮፐር ሰልፌት ሳልት ያስፈልጋቸዋል። ሌላኛው ሳልት ብሪጅ ነው። ይህ ሳልት ብሪጅ ደግሞ ምን ያስፈልገዋል ማለት ነው? ሳልት ብሪጅ ብለናል። እዚህ ላይ ምን ያስፈልገዋል? ስትሮንግ ኤሌክትሮላይት ያስፈልጋቸዋል። ስትሮንግ ኤሌክትሮላይት ማለት ነው። ይህ ስትሮንግ ኤሌክትሮላይት ላይክ ሶዲየም ክሎራይድ ሊሆን ይችላል፣ ፖታሺየም ክሎራይድ ሊሆን ይችላል ማለት ነው። እንዲሁም ሌላ የሚያስፈልጋቸው ዋየር ያስፈልጋቸዋል። ዋየር ያስፈልገናል። ቴስት ለማድረግ ደግሞ ቮልት ሜትር ያስፈልገናል። ቮልት ሜትር ያስፈልገናል። እሱን ለማረጋገጥ ምን ያክል ቮልት እያመነጨ እንደሆነ ወይም ኤሌክትሪክ ከረንት ጄነሬት እንዳደረገ ቴስት ለማድረግ ምን ያስፈልጋል ማለት ነው? ቮልት ሜትር ያስፈልጋል። ወይንም በልብ መጠቀም እንችላለን። A zinc bar or strip of zinc is immersed in zinc sulfate solution and a copper bar is immersed in copper
ሰልፌት ሶሉሽን አሁን ላይ እንደነገርኳችሁ የዚንክ ሜታሏ ይቺ የዚንክ ባሯ ምን ውስጥ ነው አድ የምትደረገው ዚንክ ሰልፌት ሶሉሽን ውስጥ ነው ማለት እዚህ ላይ የምትጨመረው ይችኛይቱ ስትሪፕ ኦፍ ሜታሏ ማለት ነው። ይሄንኛው እንደ አኖድ የሚያገለግለው የዚንክ ሜታል ምን ውስጥ ነው አድ የምታደርጉት ከዚንክ ሰልፌት ሶሉሽን ውስጥ ነው የምትጨምሩት። እንዲሁም ደግሞ ኮፐር ሜታል ይሄኛው ኮፐር ሜታል ስትሪፑ ወይም ባሩን ቀጥታ ከኮፐር ሰልፌት ሶሉሽን እቺ ኮፐር ፕላስና ሰልፌት SO4 የምትለው የሚያሳያችሁ ይሄ ሳልቱ ነው። ኮፐር ሰልፌት ሶሉሽን በወተር ዲዞልቭ ስታደርጉት ኮፐር ፕላስቱና ሰልፌት ስለሚሰጥ ነው ማለት ነው። የዚህ አይነት አቀማመጥ አለው። ሶ እዚህ ላይ የራሳቸው የሆነ ሞመንትስ ኦፍ አዮን ሊኖር ይችላል። ለምሳሌ እዚች ላይ ካታዮኗ ወደ ማን ነው ሙቭ የምታደርገው ወደ ካቶድ የመሄድ በሳልት ብሪጁ ወደ ካቶድ ነው ሙቭ የምታደርገው ምኑን ባላንስ ለማድረግ አዮኖቹ ባላንስ እንዲሆኑ ማለት ነው። እዛይ ደግሞ አናያኑ ወደ አኖር ዳይሬክሽን ይታያቸዋል። ሰልፌት ማይነስቱ ወደ አኖር ነው የሚያሳያችሁ። ፍሎ ኦፍ አዮን ልክ ኤሌክትሮላይቲክ ሴል ላይ ካታዮን ወደ ካቶድ አናዮን ወደ አኖድ ሙቭ እንደሚያደርጉት ሁሉ እዚህ ላይም አናዮኖቹ ወደ ማን ነው ሙቭ የሚያደርጉት ወደ አኖድ፣ ካታዮኖቹ ደግሞ ወደ ካቶድ ሙቭ ያደርጋሉ ማለት ነው። እዚ ላይ ዘ ሴል ኦፕሬት ኦን ዘ ፕሪንሲፕል ዳት ዋት ዘ ኦክሲዴሽን ኦፍ ዚንክ ቱ ዋት ዚንክ ፕላስ ቱ። እዚ ላይ ዚንክ ወደ ምን ይቀየራል? ዚንክ ሶሊድ ቼንጅስ ቱ ዚንክ ፕላስ ቱ አት አኖድ። ይሄ አንድ ኦክሲዴሽን ነው ማለት ነው። የማን ኦክሲዴሽን ሪያክሽን ነው? የዚንክ ሜታል የት ላይ? አኖድ ላይ። እንዲሁም ደግሞ ኮፐር ፕላስ ቱ አፍተር ጌን ቱ ኤሌክትሮን ምን ፎርም ያደርጋል? ኮፐር ሜታል። ይሄ ደግሞ የት ነው የሚካሄደው? ካቶድ ላይ ማለት ነው። ስለዚህ ይሄ ሪያክሽን ሳይመንታኔስሊ ወይም በአንድ ጊዜ በተለያዩ እቃ ውስጥ ነው የሚካሄደው። አኖድ ለብቻው ካቶድ ለብቻው፣ ግን ሁለቱን ያገናኘንበት ሳልት ብሪጅ ነው ብለና ማለት ነው። ስለዚህ ይሄ ደግሞ ስፖንታኔስሊ ዊዛውት አፕላይንግ ኤክስተርናል ኤነርጂ ሪያክሽን መካሄድ ይችላል ዊዛውት ሰፓሬትድ ሎኬሽን በተለያዩ እቃዎች ላይ ማለት ነው። ስለዚህ ፍሎ ኦፍ ኤሌክትሮን ደግሞ መጀመሪያ እንደነገርኳችሁ በኤክስተርናል ዋየሩ ፍሮም አኖድ ቱ ካቶድ ተመልከቱ። ከዚንክ ወደ ኮፐር ማለት ነው። በኤክስተርናል ዋየሩ ምን ያደርጋሉ? ፍሎ ማድረግ ይችላሉ ማለት ነው። እዚህ ላይ ዚንክ ባር እና ኮፐር ባር ሁለቱ ማለት ነው። ዚንክ ኤንድ ኮፐር ባር አር ኮልድ ኤሌክትሮድ። እነሱ እንደ ኤሌክትሮድነት ያገለግላሉ። ፒውር ሜታሎች ዚንክ ሜታል አኖድ ኤሌክትሮድ ይሆናል። ኮፐር ሜታል ደግሞ የካቶድ ኤሌክትሮድ ነው። ሁለቱም የተለያዩ ናቸው። ኤሌክትሮላይቲክ ሴል ላይ ግን ወይ ኢነርት ኤሌክትሮድ እንጠቀማለን ወይንም አክቲቭ ደሴም ኤሌክትሮድ እንጠቀማለን። እዚህ ላይ ግን ምንድነው ያለው ማለት ነው? ሁለቱም የተለያዩ ናቸው። ዚንክ ሌላ ኤሌክትሮድ ነው፣ ኮፐር ሌላ ኤሌክትሮድ ነው። አንድ አይነት ስሪት የላቸውም ማለት ነው። this particular arrangements of the electrode zinc and copper and what their solution። አሁን ዚንክ ምን ውስጥ ነው ኢንሰርት የምታደርጉት ኢመርስድ የምታደርጉት? ዚንክ ሰልፌት ሶሉሽን ውስጥ። ኮፐርን ደግሞ ኮፐር ሰልፌት ሶሉሽን ላይ ነው ምን የምታደርጉት? ኢመርስድ የምታደርጉት። ይህ ሴል ዚንክ ኮፐር ሴል ምን ተብሎ ይጠራል? ዳንኤል ሴል ተብሎ ይጠራል። ቅድም እንደነገርኳችሁ መጀመሪያ ላይ ኮንስትራክሽን ኦፍ ዚንክ ኮፐር ሴል ኦር ዋት ዳንኤል ሴል ተብሎ ይጠራ ማለት ይሄ ቮልቲክ ሴል ነው። በሌላ አነጋገር ደግሞ ኬሚካል ኢነርጂ ተጠቅመን እነ ዚንክ ሰልፌት እና ኮፐር ሰልፌት እንዲሁም ዚንክ ሜታል እና ኮፐር ሜታልን ተጠቅመን ቀጥታ ቮልት ማመንጨት የቻልንበት ሴል ምን ተብሎ ይጠራል? ዳንኤል ሴል ብለን እንጠራዋለን ማለት ነው። By definition, the anode in galvanic cell is what the electrode at the oxidation occur and the cathode is the electrode at which reduction occur. ይሄ ከኤሌክትሮላይት ሴል አይለይም። ሁልጊዜም አኖድ ላይ የሚካሄደው ምንድነው? በደንብ መያዝ ያለባችሁ ሁለቱን ከሚያመሳስላቸው ኤሌክትሮላይቲክ ሴል እና ጋልቫኒክ ሴል ከሚያመሳስላቸው ነገሮች መካከል አንደኛው ምንድነው ማለት ነው? አኖድ ላይ ሁልጊዜም የሚካሄደው ኦክሲዴሽን ነው ማለት ነው። ስለዚህ ኦክሲዴሽን የተካሄደበት ኤሌክትሮድ ምን ተብሎ ይጠራል? አኖድ ተብሎ ይጠራል። ካቶድ ላይ ደግሞ ሁልጊዜም የሚካሄደው ምን አይነት ሪያክሽን ነው ማለት ነው? ሪዳክሽን ሪያክሽን ነው። ሁለቱንም በደንብ ማየት አለባችሁ። ኤሌክትሮላይቲክ ላይም ካቶድ ላይ ሁልጊዜም ሪዳክሽን ነው፣ አኖድ ላይ ኦክሲዴሽን ነው የሚካሄደው ማለት ነው። ሁለቱም ያመሳስላቸዋል። እዚህ ላይ በደንብ ማየት ያለብን የሚለያዩበት ትልቁ ምክንያት ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ጋልቫኒክ ሴል ሲቀይር፣ ኤሌክትሮላይት ሴል ግን ኤሌክትሪካል ኢነርጂን ተጠቅሞ ኬሚካል ኢነርጂ ማምረት ነው የቻለው ማለት ነው። ይሄ ትልቁ ዲፈረንስ ነው። ፕላስ ደግሞ ኤሌክትሮላይት ሴል ነን ስፖንታኒስ ሲሆን ወይንም ኤክስተርናል ኢነርጂ ሲጠይቅ፣ ጋልቫኒክ ሴል ግን ስፖንታኒስ ነው። አኖድ ላይ ለሚካሄደው ሪያክሽን እና ካቶድ ላይ ለሚካሄደው ሪያክሽን ምንም አይነት ኤክስተርናል ኢነርጂ አይጠይቃቸውም ማለት ነው። ስለዚህ ፎር ዘ ዳንኤል ሴል ዘ ሃፍ ሴል ሪያክሽን ወይንም አኖድ ወይም ካቶድ ማለት ነው።
አኖድ ለብቻው አንዱን የቻለ ሀፍ ሴል ነው። ካቶድ ሌላ ሀፍ ሴል ነው። ሁለቱ ሲደመሩ ሴል ሪያክሽን ይባላል። ስለዚህ ሀፍ ሴል ሪያክሽን that is the oxidation and reduction reaction at the electrode are what done። ስለዚህ ተመልከቱ ኦክሲዴሽን የሚካሄድበት ፕሌስ የት ነው ማለት ነው፣ ወይም ሎኬሽን አኖድ ነው የሚባለው ወይንም ዚንክ ሜታል ያለበት ነው። ስለዚህ ዚንክ ሜታሉ ራሱ ኤሌክትሮዱ ምን ያካሄዳል ማለት ነው፣ ኦክሲዴሽን ያካሄድና ሶርስ ኦፍ ኤሌክትሮኑ እሱ ነው የሚሆነው። በቃ የኤሌክትሮን ምንጭ የሚሆነው አኖድ ይሆናል ማለት ነው በጋልቫኒክ ሴል ጊዜ። ሪዳክሽን በአነጋገር ይሄ ካቶድ ነው። ካቶድ ብለን የምንጠራው ነው። እዚህ ላይ እንደ ካቶድ ያገለገለን ኮፐር ሜታል ነበር ማለት ነው። ስለዚህ ኮፐር አዮኑ ፍሮም ሳልት ወይም ኮፐር ፕላስቱ 2 ኤሌክትሮንን ከዚንክ የተለገሰለትም ማለት ነው ጌን ያደርግና ኮፐር ሜታልን ፕሮዲውስ ያደርጋል። ያለም ደግሞ ሬዲዩስድ አድርጎ ፎርም ማድረግ ይችላል ማለት ነው። ስለዚህ ኦቨርኦል የሚባለው ሁለቱ ሀፍ ሴል ሪያክሽን አኖድ ፕላስ ካቶድ ስታደርጉ ሪያክታንት ከሪያክታንቱ ደምሩት። አሁን ለምሳሌ ዚንክ ሶሊድ ሪያክት ዊዝ ኮፐር ፕላስ 2 ጊቫስ ዋት ዚንክ ፕላስ 2 ፕላስ ኮፐር ሶሊድ ይሆናል። ይሄ ቶታሊ ሴል ሪያክሽን ተብሎ ይጠራል። ኦቨርኦል ሪያክሽኑ የአኖድና የካቶዱ ድምር ስለሆነ ተማሪዎች እዚህ ላይ አንድ ጥያቄ ጠይቃችሁ ዋይ ዚንክ ሜታል አክታስ አኖድ ኤንድ ኮፐር ሜታል አክታስ ካቶድ። ለምንድን ነው ዚንክ ሜታል እንደ አኖድነት ያገለገለው እንዲሁም ደግሞ ኮፐር ሜታል ደግሞ እንደ ካቶድነት ያገለገለው ለምንድን ነው የሚለውን ጥያቄ እንመልስ። የዚህ ጥያቄ መልስ ቢኮዝ ዚንክ ቴንድስ ቱ ሉዝ ኤሌክትሮን። በያነጋገር አሁን ዚንክ ከኮፐር የተሻለ ሪአክቲቭ ስለሆነ ኢዚ ቱ ኦክሲዳይዝድ ነው። ስለዚህ ለኦክሲዴሽን በጣም ምንድነው ማለት ነው ቅርብ ነው ማንኛው ዚንክ ማለት ነው። ስለዚህ ዚንክ ሞር ሪአክቲቭ ነው፣ ቴንድስ ቱ ሉዝ ኤሌክትሮን ነው። ስለዚህ ኤሌክትሮን ሉዝ የሚደረግበት ቦታ ደግሞ ምን ተብሎ ይጠራ ማለት ነው አኖድ ተብሎ ይጠራ ማለት ነው። አሁን ዚንክ ኤሌክትሮን ሉዝ ለማድረግ ቀላል ስለሆነ እንደ አኖድነት ያገለግላል ማለት ነው። ሌላኛው ደግሞ ኮፐር ኤሌክትሮን ሉዝ ለማድረግ ይከብደዋል። ከማን አንጻር? ከዚንክ አንጻር። ስለዚህ እሱ እንደምን ያገለግላል? እሱ እንደውም የሚቀለው ኤሌክትሮን ጌም ቢያደርግ ይሻለዋል። ይሄ ኮፐር ፕላስ 2 ኤሌክትሮን ጌም ቢያደርግ ይመረጣል ማለት ነው። ኮፐር ሜታሉ ሳይሆን ኮፐር ፕላስ 2 ኤሌክትሮን ጌም ቢያደርግ ይመረጣል ማለት ነው። ስለዚህ ለስ ሪአክቲቭ የሆነ ሜታል እንደ ካቶድ ያገለግላል። ሞር ሪአክቲቭ የሆነ ሜታል ደግሞ እንደ አኖድ ያገለግላል። ስለዚህ ዚንክ አተም ኢን ዘ ዚንክ ኤሌክትሮድ ሉዝ ኤሌክትሮን ቱ ዋት ፕሮዲውስ ዚንክ አዮን። ስለዚህ ይሄ ዚንክ ሜታሉ ኤሌክትሮን ሉዝ ያደርግና ዚንክ አዮንን ምን አደረገ ማለት ነው ፎርም አደረገ ማለት ነው። ስለዚህ ይሄ ኦክሲዴሽን ሪአክሽን ደግሞ የሚካሄደው የት ላይ ነው መሆን ያለበት ማለት ነው አኖድ ላይ ነው ማለት ነው። ለዚህ ነው የተመረጠው። ስለዚህ ኮፐር እንደ ካቶድ ያገለገለው ለስ ሪአክቲቭ ነው፣ ዲፊካልት ቱ ኦክሲዳይዝድ ነው። ዚንክ ደግሞ ከኮፐር አንጻር ቴንድስ ቱ ዋት ሉዝ ኦፍ ኤሌክትሮን የሱ ወይም ቴንደንሲ ቱ ሉዝ ኤሌክትሮን የሱ የተሻለ ነው ማለት ነው። ስለዚህ አኖድ ላይ ኦክሲዴሽን ስለሚካሄድ ዚንክ ሜታል ሞር ሪአክቲቭ ስለሆነ አኖድ ሆነ። ካቶድ ደግሞ ለስ ሪአክቲቭ ስለሆነ ለሱ ኦክሲዴሽን ስለሚከብደው ከዚንክ አንጻር እንደ ካቶድ ያገለግላል ማለት ነው። ዚስ ኤሌክትሮን ፍሎ ስሩ ዘ ኤክስተርናል ሰርኪዩት ወይም በዋየሩ ላይ ኤሌክትሮን ፍሎ ይኖራል። ዚንክ ሉዝ ያደረገውን ኤሌክትሮን በኤክስተርናል ዋየሩ ላይ ምን ያደርጋል ማለት ነው ሙቭ ያደርጋል ቱ ዋት ዘ ኮፐር ኤሌክትሮድ ዌር ዜይ ሪአክት ዊዝ ዘ ኮፐር አዮን ኢን ዘ ሃፍ ሴል ሪአክሽን ቱ ዲፖዚት ኮፐር ሜታል አተም ማለት ነው። እዚህ ላይ ማየት ያለብን ዚንክ ኤሌክትሮኑን ሉዝ አደረገ ወይም ዚንክ አዮንን ፎርም አድርጎ ኤሌክትሮን ሉዝ አደረገ። እሱ ሉዝ ያደረጋቸው ኤሌክትሮኖች ወደ ኮፐር ሜታል ኤሌክትሮድ ወይም ወደ ኮፐር ኤሌክትሮድ ከተጓዙ በኋላ ኮፐር ከሳልቱ ወይም የኮፐር አዮን ጌን አድርጓቸው ኮፐር ሜታልን ካቶድ ላይ ምን ያደርጋ ማለት ነው ዲፖዚትድ ያደርጋ ማለት ነው። ስለዚህ እቺ ስቴትመንት አሁን በነገርኳችሁ መንገድ ማየት ይቻላችሁ። ባይዞ ይሄ ፍሎ ኦፍ ኤሌክትሮን የሚኖረው ምንድነው ማለት ነው ከአኖዱ ወደ ካቶዱ ሙቭ የሚያደርገው በምንድነው ማለት ነው በዋየር ነው ማለት ነው። እንዳረሱ በዋየር በኤክስተርናል ዋየር ነው ማለፍ የሚችሉት ወይም ትራንስፈር የሚካሄድበት በኤክስተርናል ዋየሩ ነው ማለት ነው። The net result is the zinc metal react with copper ion to produce zinc ion and copper metal። እዚህ ላይ እንዳያችሁት አኖድ ፕላስ ካቶድ ስታደርጉ ይቺ ስቴትመንት ኔት ሪዛልት ይሰጣችኋል። አኖድ ሃፍ ሪአክሽን ፕላስ ዋት ካቶድ ሃፍ ሪአክሽን ሁለቱን ስደምሩ አኖድ ላይ የነበራችሁ ዚንክ ቼንጅስ ቱ ዚንክ ፕላስ 2 ኤሌክትሮን ነው። ካቶድ ደግሞ የነበራችሁ ኮፐር ፕላስ 2 ኤሌክትሮን ጊቫስ ዋት ኮፐር ሶሊድ ነው። ሶ ኔት ሪአክሽን የሚባለው ይሄ ነው። ሁለቱን ስደምሯቸው ምን ታገኛላችሁ ኦቨርኦል
ሪያክሽን እናገኛለን። እነዚህ ሁለት ኤሌክትሮን በዚህ ሁለት ኤሌክትሮን ይጣፋሉ። ሶ ዚንክ ሪያክት ዊዝ ኮፐር ፕላስ 2 ጊቭ አስ ዋት ዚንክ ፕላስ 2 ፕላስ ኮፐር ሶሊድ። እዚህ ላይ እንዳያችሁት ይሄ ሪዳክሽን ነው። እንዲሁም ደግሞ የዚንክ ሜታል ደግሞ ደማቱ ችኛቱ ኦክሲዴሽን ነች ማለት ነው። ይሄ አሁን ላይ የቶታል የሰርኪቱ ምንድነው ማለት ነው ኦቨርኦል ሪያክሽን ተብሎ ይጠራል። እዚህ ላይ ተማሪዎች አንድ ጥያቄ ተጠይቀን ነበር። ለምንድን ነው አኖድና ካቶድ ለየብቻቸው የሆኑት የሚለው ጥያቄ እዚህ ላይ መመለስ እንችላለን። ኖት ዛት አንለስ ዘ ቱ ሶሉሽን አር ሰፓሬትድ ፍሮም ኢች አዘር the copper ion will react directly with the zinc bar or zinc electrode no useful electrical work will be obtained። በደንብ ሁለቱ ሶሉሽኖች ኮፐር ሰልፌት እና ዚንክ ሰልፌት ለየብቻቸው ባይሆኑ ምን ይፈጠርብን ይመስላችኋል? ይህ ዚንክ ባሩ አሊያም ደግሞ ይችኛቱ ዚንክ ባሯ ከማን ጋር ሪያክት ታደርግብናለች? ከኮፐር አዮኑ ጋር ሪያክት ታደርግና ዚንክ ፕላስ 2 ፕላስ ዋት ኮፐር ሜታል ወይም ይሄ ሶሊዱ ይፈጠራል። ኖርማል ኤሌክትሮላይት ሆነ ማለት ነው። ስለዚህ ይህ ነገር ደግሞ ቮልት ማግኘት አንችልም። ቮልት በቀላሉ ወይም ኤሌክትሪካል ኢነርጂ ማግኘት አንችልም ማለት ነው። ስለዚህ የተሻለ ኤሌክትሪካል ኢነርጂ ለማግኘት የሚያስፈልገን ትልቁ ነገር ምንድነው? ሁለቱ እቃዎች ሰፓሬትሊ መቀመጥ መቻል አለባቸው ማለት ነው። ስለዚህ ፍሎ ኦፍ አዮኑ የተሟላ እንዲሆን ምን ያስፈልገናል? ሳልት ብሪጅ ያስፈልገናል ማለት ነው። የተለያዩበት ትልቁ ምክንያት ኖ ዩስፉል ኤሌክትሪካል ወርክ ዊል ቢ ኦብቴንድ። መቼ? ሁለቱ በአንድ ወይም ሚክስ አድርገን ሪያክሽን ብናካሄድ ኤሌክትሪካል ኢነርጂ ማግኘት አንችልም ማለት ነው። ቱ ኮምፕሊት ዘ ኤሌክትሪካል ሰርኪዩት ዘ ሶሉሽን መስት ቢ ኮኔክትድ ባይ ዋት ኤ ኮንዳክቲንግ ሚዲየም። እዚህ ላይ አኖድ እና ካቶድ ለየብቻቸው ነው ያሉት። ሶ ይህንን ኤሌክትሪካል ሰርኪዩቱን ኮምፕሊት ለማድረግ የሆነ ኮንዳክቲንግ ሚዲየም ያስፈልጋል። ሁለቱን የምናገናኝበት ኮንዳክቲንግ ሚዲየም ብቻ ለማስተላለፊያነት ብቻ የሚያገለግል ነገር ግን ሶሉሽኖቹን እንዲቀላቀሉ መፍቀድ የማይችል ምን ያስፈልጋል? ድልድይ ያስፈልጋል ማለት ነው። ያ ድልድይ ደግሞ ሳልት ብሪጅ ተብሎ ይጠራል። ስሩ ዋት ዊች ካታዮን ኤንድ አናዮን ካን ሙቭ። ካታዮን እና አናዮን ብቻ ሙቭ የሚያደርጉበት። ይሄ ኤክስተርናል ዋየሩ ኤሌክትሮን ብቻ ነበር ሙቭ የሚያደርግበት። ይህ ግን ሳልት ብሪጅ ብለን የምንጠራው ካታዮኖች ወደ ካቶድ፣ ለምሳሌ ዚንክ ፕላስ 2 ወደ ካቶድ ነው ዳይሬክሽኗ የምታሳየው ማለት ነው። ወደዛ ነው ሙቭ ማድረግ የምትችለው። እንዲሁም ደግሞ ሰልፌት ማይነስቱ ደግሞ ወደ ምን ይሆናል ማለት ነው? ወደ አኖድ ማለት ነው ሙቭ ለማድረግ ይሞክራል። ሶ የአዮን አንባላንሲንግ ስለሚፈጠር ያንን ባላንስ ለማድረግ ሙቭመንትስ ኦፍ አዮን ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ይኖረናል ማለት ነው። ለምሳሌ ብትወስዱ ኮፐር ፕላስ 2 ይዩልኝ። ኮፐር ፕላስ 2 ኤሌክትሮን ጌን እያደረገ ምን ፎርም ያደርግ ነበር? ኮፐር ሶሊድ ፎርም ያደርግ ነበር። ዚንክ ሜታል ደግሞ ምን ያደርግ ነበር? ወደ ዚንክ ፕላስ 2 ይቀየር ነበር። አሁን አኖር ላይ ብዙ ካታዮን ነበረን ያለን ማለት ነው። አኖር ላይ ብዙ ካታዮን ይኖረናል፣ ምክንያቱም ካታዮን እየተመረተ ነው። ካቶድ ላይ ግን ካታዮን አይመረትም። ለምን? የነበረውን ካታዮን ወይም ሶሉሽን ፎርም ላይ የነበረው ኮፐር ፕላስ 2 ኤሌክትሮን ጌን እያደረገ ወደ ኮፐር ሜታልነት ስለሚቀየር ካቶድ ላይ ካታዮን ያንሰናል። አኖድ ላይ ደግሞ ካታዮን ይበዛል። ለምን? ኦክሲዴሽን እየተካሄደ ሲመጣ ካታዮን ነው እየተፈጠረ የሚመጣባቸው። ሶ ካታዮኖቹ ከከፍተኛ ኮንሰንትሬሽን ካለበት ከአኖድ ወደ ካቶድ ሙቭ ማድረግ ይሞክራሉ። አናዮኖቹ ደግሞ ካቶድ ላይ ስለሚበዙ ለምን? ካታዮኑ እያለቀ የሰልፌት አዮኑ ግን መጠኑ እየጨመረ ይመጣል። ኮፐሩ ኤሌክትሮን ጌን እያደረገ ስለሚሄድ ማለት ነው። ስለዚህ አናዮን ከፍተኛ የሚኖራችሁ ካቶድ ላይ ነው። ስለዚህ አናዮኖች ከካቶድ ወደ አኖድ ሙቭ ያደርጋሉ። ካታዮኖች ደግሞ ከአኖድ ወደ ካቶድ ሙቭ ያደርጋሉ ማለት ነው። ግን ኤሌክትሮን ኦልዌይስ ፍሎ የሚያደርገው ወይም ፍሎ ማድረግ የሚችለው መፍሰስ የሚችለው ከኔጌቲቭ ተርሚናል ከአኖድ ወደ ካቶድ ነው ማለት ነው። በነገር ሞር ሪአክቲቭ ከሆነው ሰብስታንስ ወደ ለስ ሪአክቲቭ ወደ ሆነው ሰብስታንስ ወደ ያለበት ምን ያደርጋል ማለት ነው? ሙቭ ያደርጋል ማለት ነው። ስለዚህ ይቺ ኤሌክትሪካል ሰርኪዩቱን ኮምፕሊት ለማድረግ ግዴታ ምን ያስፈልጋል? ኮንዳክቲንግ ሚዲየም ኦር ዋት ሳልት ብሪጅ ያስፈልገናል ማለት ነው። ይህ ሳልት ብሪጁ ዋና ዓላማው ፍሎ ኦፍ አዮን በሌላ አነጋገር ካታዮንና አናዮን እንዲንቀሳቀሱ የሚፈቅድ ነው ማለት ነው። ነገር ግን ሶሉሽኑ እንዲቀላቀል አይፈቅድም ማለት ነው። ስለዚህ this requirement is satisfied by salt bridge። አሁን
ኮንዳክቲንግ ሚዲየም ያስፈልገን ነበር። ያን ኮንዳክቲንግ ሚዲየም ደግሞ የሚያሟላልን ምንድነው ማለት ነው? ሳልት ብሪጅ ተብሎ ይጠራ ማለት ነው። ሳልት ብሪጅ ብለን እንጠራዋለን ማለት ነው። ስለዚህ which in what the simplest form an inverted ይህን ኢንቨርት ብታደርጉት አሁን ብገለብጡት ይሄ በነበር የሚመስለው ይሄ ሳልት ብሪጁ በነበር የሚመስለው ግን ኢንቨርት ካደረጋችሁት ዩቲዩብ ነው የሚሆነው አይደለ? እንደዚህ ገልብጣችሁ ስትመለከቱት እንደዚህ ዩቲዩብ ነገር ነው የሚሆነው ይችኛይቱ ማለት ነው። ሶ ይህ በውስጡ ኢነርት የሆኑ ኤሌክትሮላይቶችን በውስጡ ይዛ ማለት ኢነርት የሆኑ ኤሌክትሮላይት ማለት በአነጋገር ዚንክ ሰልፌት ያልሆነ አለም ደግሞ ኮፐር ሰልፌት ያልሆነ ከሁለቱ አዮኖች ውጭ ሆነ ምንድነው የምንጠቀመው ማለት ነው? አዮን ነው የምንጠቀመው። ላይክ ፖታሺየም ክሎራይድ፣ ፖታሺየም ናይትሬት፣ አሞኒየም ናይትሬት የሆነ ወይም ስትሮንግ ኤሌክትሮላይቶችን ውስጡ እንጠቀማለን ማለት ነው። ስለዚህ መጨረሻ ላይ ግን በኮተን ፕለግ ይደረጋል። ይቺ ፓርት ፕለግ ትደረጋለች ማለት ነው፣ በቀላሉ እንዳይፈስ ማለት ነው። እነዚህ ኤሌክትሮላይቶች ኢነርት የተባላችሁት በተፈጥሮ ኢነርት ሆነው ሳይሆን እነዚህ ኤሌክትሮላይቶች ወይም የነዚህ አዮን ሶሉሽን ውስጥ ከሚገኘው ከዚንክ ሳልፌቱ አዞራይስ ደግሞ ከኮፐር ሳልፌቱ ጋር ምንም አይነት ሪአክሽን ስለማያካሂዱ ከሶሉሽን ውጭ ናቸው ማለት ነው። እና ዋና ዓላማቸው እነሱ ፍሎ ኦፍ አዮን እንዲኖር ማድረግ አዞራይስ ደግሞ ምን ማድረግ ነው የሚችሉት ማለት ነው? ኤሌክትሪካል ሰርኪዩትን ኮምፕሌት ማድረግ ነው የሚችሉ ማለት ነው። ሶ ሁዝ አዮን ዊል ኖት ሪአክት ዊዝ አዘር አዮን ኢን ዘ ሶሉሽን ኦር ዊዝ ዘ ኤሌክትሮድ ከኤሌክትሮድ ጋርም ሪአክት አያደርጉም ከሶሉሽኑ ጋርም ሪአክት አያደርጉም። ግን እነሱ ስትሮንግ ኤሌክትሮላይት ነው ፍሎ ኦፍ አዮን እንዲኖር ይፈቅዳሉ ማለት ካታዮንና አናዮን ኤክስቼንጂንግ እንዲኖር ያደርጋሉ ማለት ነው። እንግዲህ በጋልቫኒክ ሴል ጊዜ ዚንክ ኮፐር ሴልን ስትጠቀሙ ፍሎ ኦፍ ኤሌክትሮንን ነግሬያቸዋለሁ። ምንድነው ዱሪንግ ዘ ኮርስ ኦፍ ዘ ኦቨርኦል ሪዶክስ ሪአክሽን ያ ማለት ዚንክ ኦክሲዴሽን አካሂዶ ኮፐር አዮን ደግሞ ሪዳክሽን አካሂዶ የሁለቱ ኦቨርኦል ሪአክሽን ስትመለከቱ ምንድነው አኖድና ካቶዱን በደንብ አድርጋችሁ ይሄንን ሴሉን ስታዩ ፍሎ ኦፍ ኤሌክትሮን በኤክስተርናል ሰርኪቱ ከአኖድ በልቡ ድረስ እዚህ ላይ በልብ ቢኖራችሁ ወይም ቮልት ሜትር ያለበት ቦታ ላይ ባትሪ ቴስት ማድረጊያ በልብ ቢኖራችሁ በዚህ ያልፋሉ ማለት ነው። ከዛ በኋላ ወደ ማን ነው ሙቭ ማድረግ የሚችሉት? ወደ ካቶድ ሙቭ ማድረግ ይችላሉ ማለት ነው። ስለዚህ ኤሌክትሮን ፍሎ ኤክስተርናሊ ፍሮም ዘ አኖድ ወይም ዚንክ ኤሌክትሮድ ስሩ ዘ ዋየር በዋየሩ በዚህ ማለት ነው ኤንድ ላይት በልብ እዚች ላይ ላይት በልብ ቢኖራችሁ ቱዋት ዘ ካቶድ ኤሌክትሮድ ሶ ቀለል አድርጋችሁ ፍሎ ኦፍ ኤሌክትሮን በደንብ ይሉኝ። ፍሎ ኦፍ ኤሌክትሮን ከምን ወደ ምንድን ነው ከአኖድ ወይም ከኔጌቲቭ ተርሚናሉ ወደ ካቶድ ነው ማለት ነው። ፖዚቲቭ ተርሚናል ሁልጊዜም ከኔጌቲቭ ወደ ፖዚቲቭ ነው ፍሎ የሚደረገው። እንዲሁም ደግሞ ፍሎ ኦፍ አዮን ፍሎ ኦፍ አዮንስ እንዴት ይሆናል መሰላችሁ? እዚህ ላይ ካታዮኑ አዮኑ ፍሮማት አኖድ ቱ ካቶድ ሙቭ ያደርጋል ካታዮኑ። አናዮን ደግሞ ምን ያደርግ መስላችኋል? አናዮኖቹ ደግሞ ከካቶድ ወደ ሙቭ ያደርጋሉ ወደ አኖድ ሙቭ ያደርጋሉ ማለት ነው። ስለዚህ እነዚህ ነገር ማየት ይችላልላችሁ እዚህ ላይ ያለው in the solution the cation zinc ion copper ion and potassium ion move what toward the cathode while what the anion sulfate ion and chloride ion salt bridge ውስጥ ያላችሁ ፖታሺየም ክሎራይድ ቢሆን ሉክ ፖታሺየም ክሎራይድ ቢሆን እዚህ ላይ ምን ይኖራል? አዮኖቻችሁ ፖታሺየም ፕላስ ክሎሪን ማይነስ እንዲሁም ደግሞ ኮፐር ፕላስ 2 ዚንክ ፕላስ 2 ይኖራቸዋል። እነዚህ ፖዚቲቭ ቻርጆቹ ካታዮኖቹ ማለት ዚንክ አዮን ኮፐር አዮን እንዲሁም ፖታሺየም አዮን ካታዮን ስለሆኑ ወደ ካቶድ ሙቭ ያደርጋሉ። እንዲሁም ደግሞ አናዮኖቻችሁ እዚህ ላይ የምታገኟቸው ሰልፌት አለ አይደለ? ለምሳሌ ዚንክ ሰልፌት አለም ደግሞ ኮፐር ሰልፌት ከተጠቀማችሁ ሰልፌት አዮን አለ ማለት ነው። እነዚህ አዮኖች ደግሞ ወደ ሙቭ ያደርጋሉ ማለት ነው። ኔጌቲቭ አዮኖቹ ወደ አኖድ ሙቭ ያደርጋሉ ማለት ነው። while the anion sulfate ion and chloride ion move towards what the anode ስለዚህ አናዮኖች ሙቭ የሚያደርጉት ወደ አኖድ ነው። ካታዮኖች ደግሞ ሙቭ የሚያደርጉት ወደ እንደማለት ነው ወደ ካቶድ ነው ማለት ነው። በምኑ በሳልት ብሪጁ ውስጥ ማለት ነው። በዚህ ላይ ነው ሙቭ ማድረግ የሚችሉት። ስለዚህ ላይ ተማሪዎች እንደምትመለከቱት ዚንክ አዮኑ ወደ ካቶድ ነው ሙቭ ለማድረግ ከዚንክ ሜታልና ወደ ዚንክ አዮንነት ሲቀየራ ከዛ በኋላ ወደ ካቶድ ነው ሙቭ ማድረግ የሚችለው። ሌላው ደግሞ ሰልፌቱ ወደ ምንድነው ሙቭ ማድረግ የሚችለው ወደ አኖድ ነው ሙቭ ማድረግ የሚችለው ማለት ነው። ዊዛውት ዘ ሳልት ብሪጅ ኮኔክቲንግ ዘ ቱ ሶሉሽን እንግዲህ ሳልት ብሪጅ ሳትጠቀሙ ሁለቱ ሶሉሽኖች ኮኔክት ብታደርጓቸው ምን ሊሆን ይችላል ማለት ነው?
the building up of positive charge in the anode compartment አኖድ ላይ እንግዲህ ቢልድ የሚደረግ ምን አለ ማለት ነው ፎርም የሚደረግ ዚንክ ሜታሉ ወደ ዚንክ +2 የሚቀየርበት ሂደት አለ አይደለ? ይሄ ካቶድ ወይም ካታዮን ወይም ፖዚቲቭ ቻርጅ ቢልዲንግ ነው። በዚህ ሰዓት ላይ ኔጌቲቭ ቻርጅ ወይም ኤሌክትሮኖቹ ወደ ሙቭ ያደርጋሉ ማለት ነው። and the negative charged in the cathode compartment created when what some of the copper ion are reduced to copper metal ሌላው ካቶድ ላይ ኮፐር አዮኑ ወደ ምን ሊቀየርብን ይችላል ማለት ነው ወደ ኮፐር ሶሊድነት ሊቀየር ይችላል። ግን ይሄ ሪአክሽን ኖ ቮልት ወይም ኤሌክትሪክ ከረንት ማግኘት ማለት ምንም ጥቅም የሌለው ሪአክሽን ነው የሚካሄደው እንጂ እኛ ቮልት ማግኘት አንችልም ማለት ነው። ትክክለኛ ቮልት ለማግኘት ግዴታ ሳልት ብሪጅ ያስፈልገናል ማለት ነው። ኖ ቮልት ምንም ቮልት አናገኝም ይሄንን ሪአክሽን ተጠቅመን ዳይሬክት ሳልት ብሪጅ የማይኖር ከሆነ ማለት ነው። ስለዚህ እዚ ላይ would quickly what prevent the cell from operating እዚ ላይ እንግዲህ ሴሉ ወይም ጋልቫኒክ ሴል የሚባለው ነገር እንዳይፈጠር ያደርጋል። ሳልት ብሪጅ የማይኖር ከሆነ እዚ ላይ ጋልቫኒክ ሴል የሚባል ነገር የለም ማለት ነው። ምክንያቱም ልክ እንደ ኤሌክትሮላይት ሴል አንድ ዕቃ ላይ ነው ሪአክሽኑ የሚካሄደው። ይህ ሪአክሽን ደግሞ ምንም ጥቅም አይሰጥም ወይም ቮልትን ማምረት አይችልም ማለት ነው። ሶ ሳልት ብሪጅ ትልቅ ሚና አለው ምን ለማካሄድ ስፖንታኒየስ የሆነ ሪአክሽን። ይህ ስፖንታኒየስ ሪአክሽን ደግሞ ቮልትን የሚያመርት ሪአክሽን አለም ደግሞ ጋልቫኒክ ሪአክሽኑ እንዲካሄድ በቀላሉ ይረዳናል ማለት ነው። ሳልት ብሪጅ ዊዛውት ሳልት ብሪጅ there is no what ቮልት ማለት ቮልት ልታገኙ አትችሉም ማለት ነው። ስለዚህ ዚንክ ይሄንኛው ዚንክ ባር እዚ ላይ መጠቀም ትችላላችሁ። ኮፐር ባራችሁ ይሄ ነው የሚሆነው። ሁለቱን ደግሞ ኮኔክት ያደረግንበት ምንድነው እሱ ሳልት ብሪጅ ነው። እዚህ ከታች የምታያት ኮተን ፕለግ ነች። ለምን በውስጥ ይሄ ዩቲዩብ የሚባለው ይሄንኛው ሳልት ብሪጁ የያዘውን ኤሌክትሮላይት ፖታሺየም ናይትሬት ኢሚዲየትሊ ሶሉሽን ላይ እንዳይቀላቀልብ ማለት ነው። የዚህ ሳልት ብሪጅ ትልቁ ዓላማ ምንድነው ማለት ነው አናዮኖች ወደ አኖድ ሙቭ እንዲያደርጉ፣ ካታዮኖች ደግሞ ወደ ካቶድ ሙቭ እንዲያደርጉ፣ በኤክስተርናል ዋየሩ ደግሞ ኤሌክትሮን ነው ፍሎ የሚያደርገው ፍሮም አኖድ ቱ ካቶድ ማለት ነው። ሶ የዳንኤል ሴል ይችን ትመስላለች። ሴል ዲያግራም ኦር ሴል ኖቴሽን አሁን እንመልከት። The conventional notation for representing the component of voltaic cell or galvanic cell is a cell diagram። እንግዲህ ኮንቬንሽናል ስምምነት አለ እዚ ላይ ኦቨርኦል ሪአክሽናችሁ ዚንክ react with copper ion give us zinc +2 plus what copper solid ቢኖራችሁ ይሄኛው ዚንክ ሶሊድ ቢኖር ማለት ነው። አሁን ይሄንን ሴል ዲያግራም አለ። ይሄን ሴል ዲያግራሙን እዚ ላይ በደንብ አድርገን የምንገልጽበት ኖቴሽን አለ። ይሄም ሴል ኖቴሽን ብለን እንጠራዋለን። ኮንቬንሽናል ስምምነት ነው። የምታስቀምጡት ምንድነው አኖድ ትላላችሁ። እዚህ ላይ በመጀመሪያው እንት ላይ የምትጠቀሙት አኖድ ነው። ስለዚህ አኖድ ሳልት ብሪጅ ካቶድ ብለን እንደዚህ ማስቀመጥ ይቻላል። ሌፍት ሳይድ ላይ አኖድ ነው የሚቀመጠው። አኖድ ላይ እንዳያችሁት ምን አለ ማለት ነው ዚንክ ቼንጅስ ቱ ዚንክ አዮን ኢን አኳ ሶሉሽን ነው። ፊዚካል ስቴቱ ይሄ ሊኩዊድ ነው። ስለዚህ እቺ አንድ ላይ ነው ተጠቀምኳት የሁለቱ ባውንደሪ ነች ማለት ነው። ዚንክ ሶሊዱን ከዚንክ አኳ ወይም አዮኑ የምንለይበት ነው። ከዛስ ሳልት ብሪጅ ተጠቀማላችሁ ማለት ነው። ሳልት ብሪጅ እንደዚህ ፓራላል ታደርጉና ኮፐር አኳ ሶሉሽን አዮኑ አለን አይደለ? ኮፐር አዮን እና አኳ ሶሉሽን ሊኩዊድ ስቴት እስከሆነ ድረስ እሱን ደግሞ መለያ ኮፐር ሶሊድ እንደዚህ ተጠቀማላችሁ ማለት ነው። ይህ እንግዲህ አኖድን ሌፍት ሳይድ ነው፣ ካቶድን ራይት ሳይድ ነው። ይህ ኮንቬንሽናል ወይም ስምምነት ነው። የኖቴሽን ሪፕሬዘንቴሽኑ አሁን እንዴት ተመለከታችሁት? ይህንን በፊገር ያያችሁትን ነገር በዛ አይነት መንገድ መግለጽ ይችላል ማለት ነው። ሶ ሴል ዲያግራም ብለን እንጠራዋለን ማለት ነው። ፎር ኤግዛምፕል ሴል ኖቴሽን ፎር ዘ ዳንኤል ሴል ሾውን ኢን ዘ ፊገር። አሁን ፊገሩ ላይ ያያችሁትን የዳንኤል ሴል ነው ይሄኛው ማለት ነው። ስለዚህ ዚንክ ሶሊድ አለ አይደለ? ዚንክ ሶሊዱ ከዚንክ አዮን የሚለየው በዚች አይነት ባንድ ላይን ብቻ እንደዚህ ትለዩታላችሁ። እንዲሁም ደግሞ ኮፐር አዮኑን ከኮፐር ሶሊድ ትለያላችሁ። እቺ ሳልት ብሪጅ ነች። እቺኛይቱ ፓርት ምንድነች ማለት ሳልት ብሪጅ ነች ማለት ነው። እቺኛይቱ ሳልት ብሪጅ ነች። ይቺ ዝች የተጠቀምኳት ላይን ደግሞ ይሄ አኳይ ሶሉሽኑ ከሶሊድ ሰብስታንስ የምትለዩበት ነው ማለት ነው። ስለዚህ ተማሪዎች ሴል ኖቴሽንን ለመጻፍ ወይም ሴል ዲያግራምን ለመጻፍ ስትፈልጉ እነዚህ ኮንቬንሽኖችን ማየት ትችላላችሁ። you will use the following general accepted convention in writing cell notation ይለናል። እዚህ ላይ እንግዲህ ሴል ኖቴሽን ሲጽፉ እነዚህ ኮንቬንሽኖችን እንመልከት። የመጀመሪያው ምንድነው? the component of the anode compartment that means
ኦክሲዴሽን የሚካሄድበት ማለት ነው። አር ሪትን ቱ ዘ ሌፍት። አሁን በሌፍት ሳይድ የሚቀመጠው ማንኛው ነው? አኖድ ትላላቸው። አኖድ ሌፍት ሳይድ ነው። ከዛ መካከላቸው ምን ይኖራል ማለት ነው? ሳልት ብሪጅ ይኖራል ማለት ነው። ራይት ሳይድ ምን ይኖራል ማለት ነው? ካቶድ። አሁን ከሳልት ብሪጁ ራይት ሳይድ ላይ ካቶድ ነው፣ ሌፍት ሳይዱ ደግሞ አኖድ ይሆናል ማለት ነው። ሶ ይቺ ኮንቬንሽን ምክንያቱም ኮንቬንሽናል ስለሆነ አንዱ ፖይንት ይሄ ነው። ሌፍት ሳይድ ላይ አኖድ ይቀመጣል፣ ራይት ሳይድ ላይ ካቶድ ይቀመጣል ማለት ነው። በዚህ አይነት መንገድ ታስቀምጣላችሁ። አኖድ ላይ ምንድነው የሚኖረው ማለት ነው? ኦክሲዴሽን ነው። የአኖድ ሪያክሽናችን ምንድነው ማለት ነው? ኦክሲዴሽን ነው። ካቶድ ደግሞ ምንድነው ማለት ነው? ሪዳክሽን ነው። እንደዚህ ማስቀመጥ ትችላላችሁ ማለት ነው። ለምሳሌ ኮፐር ፕላስ 2 ቼንጅስ ቱ ዋት? ኮፐር ሶሊድ ኢት ኢዝ ሪዳክሽን። እዚህ ደግሞ ዚንክ ቼንጅስ ቱ ዚንክ አዮን ስለሆነ ይሄ ደግሞ ኦክሲዴሽን ነው ማለት ነው። ኤ ባውንደሪ ቢትዊን ዲፈረንት ፌዝ ኤ ባውንደሪ ቢትዊን ዋት? ዲፈረንት ፌዝ ያልኳችሁ ባውንደሪ የተባለችው ለምሳሌ ዲፈረንት ፌዝ ማለት ዚንክ ሶሊድ ያለ አይደለ? ይህን ዚንክ ሶሊድን ከዚንክ አኳይ ሶሉሽን ይሄ ከአኳ ምን ላይ ይባነች? ባውንደሪ ቢትዊን ዋት? ዲፈረንት ፌዝ ሶሊድ ፌዝ እና ሊኩዊድ ፌዝ ስላለ ይች ላይን ባውንደሪ ነች ማለት ነው። ይች ባውንደሪ ነች ማለት ነው። አን ኤሌክትሮድ ዚንክ ሶሊድ ይሄኛው ማለት ነው ከሶሉሽኑ ከዚንክ አዮኑ ከዚህኛው ወይም ከሊኩዊዱ የምንለይባት ይች ባውንደሪ ነች ማለት ነው። ኢት ቨርቲካል ላይን ነች ማለት ነው። ሪፕሬዘንት የምናደርገው በሲንግል ቨርቲካል ላይን ነች። ፎር ኤግዛምፕል ዚንክ ሶሊድ ይች ላይን ማለት ነው። እዛ የምታዩት ላይን ከዚንክ አኳ። ስለዚህ ሶሊዱን ከሊኩዊዱ የለየንባት ባውንደሪ ላይን ሲንግል ላይን ነች። ኢንዲኬት ዛት ሶሊድ ዚንክ ኢዝ ኢንዲፈረንት ፌዝ ዊዝ ዋት? አኳይ ሶሉሽን። ስለዚህ ዚንክ ሶሊዱ ከአኳይ ሶሉሽኑ በፌዝ ይለያያል። ሶሊድ እና ሊኩዊዱ አንድ አይነት ፌዝ መቼም አይኖራቸውም። ሊኩዊድ ፌዝ ራሱን ይቻለ ነው፣ ሶሊድ ፌዝ ራሱን ይቻለ። ሶ ሁለቱ የምንለይበት ይቺ አንድ ላይን ነች ማለት ነው። ሌላው ደግሞ አኖዲን ከካቶድ የምንለይበት አለ። ሶ ዘ ባውንደሪ ቢትዊን ዘ ሃፍ ሴል ሃፍ ሴሎች ምንድነው? አኖድ ሃፍ ሴል እና ካቶድ ሃፍ ሴል አለ። ሶ ሃፍ ሴል ኮምፓርትመንት አኖድ ኤንድ ካቶድን የምንለይበት ማለት ነው። ኮመንሊ ሳልት ብሪጅ ነው አይደል? ሳልት ብሪጅ ብለን እንጠራዋለን። ሶ ኢትስ ሪፕሬዘንትድ ባይ ዋት? ዳብል ቨርቲካል ላይን። እሱ የምናደርገው አኖድ ከካቶድ የምንለየው በቨርቲካል ላይን ነው። ሶ ካቶድ ይሄ አይነት አቀማመጣለሁ። ሁለቱም የምንለየው ዳብል ላይን ነው ማለት ነው። ስለዚህ ስፒሺስ ኢን አኳይድ ሶሉሽን አር ፕሌስድ ኦን አይዘር ሳይድ ኦፍ ዘ ዳብል ቨርቲካል ላይን ዲፈረንት ስፒሺስ ዊዝን ዘ ሴም ሶሉሽን አር ሰፓሬትድ ፍሮም ኢች አዘር ባይ ኮማ። እዚ ላይ ሶሉሽናችን ብዙ አዮኖችን ከያዘ ለምሳሌ ብትወስዱ እዚ ላይ ዚንክ ፕላስ 2 አላችሁ እንበል። ሌላ ደግሞ ሃይድሮጅን ፕላስ እነዚህ አኳ ቢሆኑ ዚንክ ፕላስ 2 እና ይህንን ሃይድሮጅን አኳ እነዚህ ሁለቱን የምትለዩት በምንድነው ማለት ነው? በኮማ ነው የሚሆነው ማለት ነው። ኮማ ትለያላችሁ። አንድ አይነት ፌዝ ካላችሁ በኮማ ይለያል። ግን የተለያየ ፌዝ ካላችሁ ደግሞ በአንድ ሲንግል ላይን እንለያቸዋለን ማለት ነው። ይሄን በደንብ እንመለከተዋለን። ፎር ኤግዛምፕል the notation for the voltaic cell shown in the following reaction is oxidation half reaction 2 mol of iodine in aqua ቢሆንና iodine solid ቢኖራችሁ ሁለቱን ስትለዩ አዮዲን ይችኛይቷ አለች አኳ ሶሉሽን ነው። እዚቻ ሲንግል ላይን ታደርጉና አዮዲን ሶሊድ አለ ማለት ነው። ስለዚህ ሁለቱ ይሄ ሊኩዊድ ፌዙና ሶሊድ ፌዙን በዚህ ሲንግል ላይን ለይተና ማለት ነው። እዚህ ላይ ተማሪዎች ኢነርት ኤሌክትሮድ ከተጠቀምን እንደ ግራፋይት አይነት ኤሌክትሮድ ከተጠቀማችሁ በመጀመሪያ ላይ እንደዚህ ማድረግ ትችላላችሁ። እዚህ ላይ ግራፋይት መቀመጥ ይችላል ማለት ነው፣ ኦቨርኦል ላይ ስትጽፉ ማለት ነው። ግን ይሄንኛው በዚህ አይነት መንገድ ማየት እንችላለን። ኤሌክትሮዱ እንደዚህ አይነት አዮኒክ ኢኩዌሽን ሲሰጣችሁ የተጠቀማችሁት ኤሌክትሮድ ግራፋይት ሊሆን ስለሚችል አይደለም ደግሞ ፕላቲኒየም ሊሆን ስለሚችል ፕላቲኒየም ወይም ግራፋይት ደግሞ ሶሊድ ፌዝ እስከሆነ ድረስ እሱንም ግዴታ በዚህ በመጀመሪያ ላይ ግራፋይትን ታስቀምጡና አንድ ላይን ሲንግል ላይን አስቀምጣችሁ ከዛ የአዮዲን ደግሞ ቼንጅ ያደረገበትን በዚህ አይነት መንገድ ወይም ግራፋይት ብላችሁ የምትጽፉት እናየው እስቲ አብረን። ስለዚህ ሪዳክሽን ሃፍ ሪአክሽኑ ደግሞ ይሄ ቢሆን ፐርማንጋኒት አዮን አሲዲፋይ ተደርጎ ወይም ሃይድሮጅን ፕላስ አዮን እናኳላችሁ። ይሄኛውም አኳ ይሄም አኳ ነው። እዚህ ላይም አኳ ነው። ወተር ደግሞ ኒው ፕሮዳክት እስከሆነ ድረስ መተው ትችላላችሁ። ምንም ኢሊሚኔት የሚሆን ነገር ነው። ካሁን በፊት እንዳያችሁት አሲዲክ ሚዲየም ወይም ቤዚክ ሚዲየም አንድ አዮኒክ ኢኩዌሽን ባላንስ ስታደርጉ ውሃ የመጀመሪያ አይኖርም ማለት ነው። ለምን አኳ የሚለው ራሱ ውሃ ነው፣ ሌላ ምን ጥርጥር የለውም። ስለዚህ ማንጋነስ ፕላስ 2 ብቻ ነች ያለችው። ሶ ምን ማድረግ እንችላለን? እነዚህ ይሄ ማንጋነስም ሃይድሮጅን ፕላስም
ፐርማንጋኔትም ሶስቱም አንድ አይነት የሆነ ምን አላቸው ማለት ነው ፌዝ አላቸው ወይም ፊዚካል ስቴታቸው አኳኳ ነው ማለት ነው ዘሴም ነው። ስለዚህ ሳልት ብሪጅ ነው። አሁን አኖዱ ይኖራቸውና አኖድ ላይ የነበረ ምንድነው አዮዲን ማይነስ ወደ አዮዲን ሶሊድነት የተቀየረበት አለ። እንዲሁም ደግሞ በመሐከል ምን ተጠቀማል ሳልት ብሪጅ ተጠቀማላችሁ። ሳልት ብሪጅ ብቻ ተጠቅማችሁ ካቶድን ልንጽፍ ነው እዚህ ላይ አሁን ካቶድ ነው ሉክ ካቶድ ነው። ስለዚህ ካቶድ ላይ ፐርማንጋኔት አዮን ኮማ ታደርጋላችሁ፣ ሃይድሮጅን ፕላስ አዮን ኮማ ታደርጋላችሁ፣ ማንጋነስ ፕላስ 2 ብላችሁ መጨረሻ ላይ ግን ግራፋይት ማለት ትችላላችሁ ማለት እዚች ላይ ግራፋይት መጠቀም ትችላላችሁ። ለምን እንደዚህ አይነት አዮኒክ ኢኩዌሽን ሲካሄድ ኢነርት ኤሌክትሮድ ላይክ ግራፋይት ኦር ዋት ፕላቲንም ልትጠቀሙ ትችላላችሁ። በመጀመሪያው ላይም እንደዚህ ቻይ ግራፋይት መጠቀም ትችላላችሁ ማለት ነው። ይሄን በኮማ የለየሁት ለምንድን ነው የካቶዱ ሁሉም ሪአክታንት ላይ ያለውም ፕሮዳክት ላይ ያለውም ዘ ሴም ፊዚካል ስቴት እስካለው ድረስ ሳልት ብሪጅ ብቻ ነው የሚለየው ማለት ነው። ሳልት ብሪጅ እንደዚህ ላይ ያላችሁ እዚህ ላይ ግን ይሄንኛው አኳ ስለነበረ ይሄ ደግሞ ሶሊድ ስለነበረ ሁለቱን ለመለያነት ተጠቅመና ማለት ነው። ሶ ካቶድና አኖድን የሚለየው ምንድነው ማለት ነው። እዚህ ላይ አሁን በፊዚካል ስቴቱ እዚህ ሳልት ብሪጅ አለች እንደዚህ አድርገን መጻፍ ትችላላችሁ ማለት ኦቨር ኦል ነው። ሁለቱን ሲደምሩት ነው አኖድና ካቶድ ደምራችሁ ይሄንን መጠቀም ትችላላችሁ። ስለዚህ ኦቨር ኦል ሪአክሽኑ አኖድ ፕላስ ካቶድ ይሄን ይመስላል። ፐርማንጋኔት አዮን አሲዲፋይ ተደርጎ ወይም ሃይድሮጅን ፕላስ አዮን አለ፣ አዮዲን ማይነስ አለ፣ እዚህ ላይ ማንጋነስ ፕላስ 2 አዮን አለ፣ እዚህ ላይ አዮዲን ሶሊድ አለ ማለት ነው። አዮዲን ዋት ሶሊድ አለ። ባላንስ ሆኖ ሪአክሽኑ ይሄንን እናገኛለን ማለት ነው። ስለዚህ ይሄንን ግራፋይትን በመጀመሪያ ያስቀመጣችሁ ይሄ ፓርት አኖድ ነው ማለት ነው። ቺኔቱ አኖድ ነች ማለት ነው። ይህ ደግሞ ቶታሊ እስከዚህ ድረስ ምንድነው ማለት ነው ካቶድ ነው ማለት ነው። ካቶድ ነው። ሶ የተጠቀምነው ኤሌክትሮድ ግራፋይት ከሆነ በመጨረሻ ላይ እንደዚህ መጠቀም ትችላላችሁ። መጀመሪያና መጨረሻ ላይ ይሄ አይገለጽላችሁ ያለ ቅድም የሰራ ነው ራሱ ዚንክ እንደ ኤሌክትሮድ ስላገለገለ ነው። ኮፐርም እንደ ኤሌክትሮድ ስላገለገለ ነው ዳኔሴል ላይ። ይሄ ግን ኖርማል አኳይ ሶሉሽን ከተሰጣችሁ ግራፋይትን ወይንም ፕላቲኒየም ኤሌክትሮድን ተጠቅማችሁ እንደዚህ ማሳየት ትችላላችሁ። that is in the cathode compartment permanganate ion hydrogen plus ion and manganese ion are in aqueous solution። ስለዚህ the same physical state ወይም liquid state እስከሆኑ ድረስ with what solid graphite ኤሌክትሮዳችን ግን ግራፋይት ስለሆነ ከግራፋይቱ ግን በአንድ ሲንግል ላይን ነጥለናቸው ነበር። እንዳያችሁ ካቶድ ላይ ምንድነው ያደረግነው ፐርማንጋኔት አዮን ኮማ ሃይድሮጅን ከዛስ ማንጋነስ ፕላስ 2 ብላችሁ እዚች ላይ ምን መለያለች ማለት ነው ግራፋይት ብለን ነበር። ግራፋይት ደግሞ ሶሊድ ስለሆነ ይችን አንድ ላይን ተጠቅመናል። ይቺ ካቶድ ነች ማለት ነው። ስለዚህ የተጠቀምነው ደግሞ ኢነርት ኤሌክትሮድ ግራፋይት ኢመርስድ ስለተደረገ ነው ይችን ግራፋይት ብለን የተጠቀምነው። if needs the concentration of a dissolved component are given in parentheses, for example if the concentration of zinc ion and copper ion are 1 molar አሁን ኮንሰንትሬሽን አማውንቱ አኳ ሶሉሽን በሚለው ቦታ ላይ አማውንቱ ከተገለጸላችሁ 1 ሞላር 2 ሞላር ከተባላችሁ እሱን ማስቀመጥ እንችላለን። ለምሳሌ ዚንክ ወደ ዚንክ አዮን ይቺ አኳ ሶሉሽን የተባለችው አኳ በሚለው ቦታ የአኳ ሶሉሽኑ ኮንሰንትሬሽን 1 ሞላር ከሆነ 1 ሞላር ትላላችሁ፣ 2 ሞላር ከሆነ 2 ሞላር እንደዚህ መቀመጥ ይችላል። ከዛ ሳልት ብሪጅ 1 ሞላር ዛ የሚለው ከሆነ ይሄው አኳ ሶሉሽኑ ሶሊዱ ግን ኮንሰንትሬሽን ስለማይኖረው ሞላር ምናምን አይባልም፣ ሶሊድ ኮንሰንትሬሽን የለውም። አኳ ሶሉሽን ላይ ግን ያለው የኮንሰንትሬሽን አማውንት ከተሰጣችሁ 1 ሞላር የሚባል ከሆነ እንደዚህ ትጽፉታላችሁ ማለት ነው። ሶ ዚንክ ቼንጅስ ቱ ዚንክ አዮን አኳ ነው ግን 1 ሞላር ይባላል። ኮፐር አኳ ሶሉሽን ነው 1 ሞላር ትላላችሁ ማለት ነው። አማውንቱ የኮንሰንትሬሽን አማውንት ከተሰጣችሁ ማለት ነው። ስለዚህ አኖድ ላይ ይሄ ነው ኦክሲዴሽን ኦፍ ሪአክሽን ነው የሚካሄደው። በዚህ አይነት መንገድ አስቀምጣችሁ ዚንክ ፌዙን መለያችን አንድ ላይ ተጠቀማላችሁ። ኮንሰንትሬሽኑ 1 ሞላር ነው። ሶሉሽን ደግሞ አኳ እስከሆነ ድረስ አኳ ብላችሁታል። ሳልት ብሪጅ ኮፐር አኳ ነው፣ ኮንሰንትሬሽኑ 1 ሞላር ነው። ኮፐር ሶሊድ ኢትስ ካቶድ ይሄኛው አኖድ ነው ማለት ነው። መሀከል ላይ ያለው ሳልት ብሪጅ ነው ማለት ነው። half cell components usually appear in the same order as in the half reaction. The electrode appear at the far left anode and far right cathode of notation ነው የሚለን። እንግዲህ አሁን ቅድም እንዳያችሁት እዚህ ላይ ግራፋይትን በመጀመሪያ ላይ ታስቀምጣላችሁ። ከዛ በኋላ አኖድ አለሽ ማለት ነው። እንደዚህ አይነት እንደ አዮኒክ ኢኩዌሽን አይነት ነገር ከተሰጣችሁ ማለት ነው። ወይም ኢነርት የሆነ ኤሌክትሮድ ከተጠቀማችሁ ግራፋይት አሁን ኢነርት ኤሌክትሮድ ነው አይደለ? ስለዚህ አኖድ አልኩኝ ሳልት ብሪጅ ከዛስ ካቶድ ትሉና ምን አለ ማለት ነው። እዚህ ላይ
መጨረሻ ላይ እዚች ግራፋይት ማለት ትችላላችሁ ማለት ነው። ግራፋይት እንደዚህ ማስቀመጥ እንችላለን ማለት ነው። Ions in the salt bridge are not a part of the reaction, so they are not in the notation። እንግዲህ አዮኖቹ እዚህ ላይ የምናገኛቸው አዮን ለምሳሌ ሳልት ብሪጅ ውስጥ ያሉት ኢነርት አዮኖች ናቸው ብለናል ስንጀምር። ሶ እነሱን እዚህ ሴል ኖቴሽኑ ላይ መጻፍ አያስፈልግም፣ አይጻፉም። ሪያክሽን የሚያካሄደው ዚንክ ከሆነ ዚንክ ብቻ ነው፣ ዝም ኮፐር ከሆነ ኮፐር ብቻ ነው ማካሄድ የሚችለውና እነዚህ አዮኖቹ የሚቀመጡት ሪያክሽን ያካሄዱት ብቻ ናቸው ይህን ስራ ማድረግ ያለብን። ከሪያክሽን ውጭ ሆነ ግን አይጻፍም ማለት ነው። ሶ አዮን ኢን ዘ ሳልት ብሪጅ አር ኖት ኤ ፓርት ኦፍ ዘ ሪያክሽን ኖቴሽን። እዚህ ላይ ሪያክሽን ኖቴሽኑ ላይ መግባት የለባቸው። ሶ ዘ ኖቴሽን ፎር ኤኒ ጋልቫኒክ ሴል ሃዝ ዘ ፎሎዊንግ ፎርም ነው። ምን ይኖራቸዋል? አኖድ ኤሌክትሮላይት ኮንሰንትሬሽን ካለ ትጽፋላችሁ በሞላሪቲ። ካቶድ ኤሌክትሮላይት ብላችሁ የራሱ ሞላሪቲ አለ። ካቶዱ ይሄ የተጠቀማችሁት ኤሌክትሮድ ግራፋይት ከሆነ ግራፋይት፣ ካቶድ የሚለው ላይ አኖድ ላይ የሚለውን ግራፋይት ከሆነ ግራፋይትን ትጽፋላችሁ ማለት ነው። ሶ በዚህ አይነት አቀማመጥ ለምሳሌ እኛ የተጠቀምነው ዚንክ ኤሌክትሮድ ከሆነ ዚንክ፣ የአኖድ ኤሌክትሮላይት ዚንክ አዮን ነበረ። የሱ ኮንሰንትሬሽን 1 ሞላር ከሆነ 1 ሞላር፣ አኳ ከሆነ አኳ ትሉታላችሁ። ከዛ ሳልት ብሪጅ ካቶድ ኤሌክትሮላይት ኮፐር ፕላስ2 ነው። ከዛስ ምን ተጠቅመናል? ኮፐር ኤሌክትሮድ ነው። ሶ ኮፐር ሶሊድ እንደዚህ ነው የምታስቀምጡት ማለት ነው። ኤቭሪ ሪዶክስ ሪያክሽን ኢን ዘ ሰም ኦፍ አን ኦክሲዴሽን ሃፍ ሪያክሽን ኤንድ ሪዳክሽን ሃፍ ሪያክሽን ሪትን ኢን ሰች አ ዌይ። አሁን እንዳሳየኋችሁ ማንኛውም ሪዶክስ ሪያክሽን ጋልቫኒክ ሴል ላይ የሚካሄድ የአኖድ እና የካቶድ ሪያክሽኖች በአንድ የሚደረገው ይጻፋሉ። ከተጻፉ በኋላ ደግሞ አጻጻፉ ኖቴሽኑ አሁን ባየነው ነው ማለት ነው። አኖድ የተጠቀማችሁ ሰብስታንስ አለ። ከዛ ምን ታደርጋላችሁ? አኖድ ኤሌክትሮላይት ይኖራቸዋል። ኤሌክትሮላይት ይኖራል ማለት ነው። ከዛስ ሳልት ብሪጅ ይኖራል። ከዛ ደግሞ ካቶድ ምን ይኖራል ማለት ነው? ኤሌክትሮላይት አለ ማለት ነው። ኤሌክትሮላይት ይኖራል ማለት ነው። ከዛስ መጨረሻ ላይ እዚች ላይ የምታስቀምጡት ካቶድ የተጠቀማችሁትን እንደ ካቶድነት የተጠቀማችሁት ሰብስታንስ ጽፋላችሁ። ለምሳሌ ዚንክ ሶሊዱ ወደ ዚንክ ፕላስቱ ተቀይሯል። ከዛ ሳልት ብሪጅ አለ ኤሌክትሮላይት ነው ማለት ነው። ይችኛቱ ዚንክ ፕላስቱ ከዚንክ ሳልፌት የመጣች ኤሌክትሮላይት ነች እንበል። ከዛስ ኮፐር ፕላስቱ ቱዋት ኮፐር ሶሊድነት ማለት ነው። ይች እንደዚህ መጠቀም ትችላላችሁ። ለሁሉም ሪዶክስ ሪያክሽን ጋልቫኒክ ሴል ላይ በዚህ አይነት መንገድ ነው የሚቀመጠው። ኤሌክትሮኖቹ ግን ይጣፋሉ። ለምን? ዚንክ ሉዝ ያደረገው ኤሌክትሮን ተመልከቱ። ዚንክ ቼንጅስ ቱ ዚንክ +2 +1 2 ኤሌክትሮን ነው ያለው አይደለ? ከዛ ደግሞ ኮፐር +2 ጌን 2 ኤሌክትሮን ሲያደርግ ምን ታገኛላችሁ? ኮፐር ሶሊድ ነው። ሶ እነዚህ ኤሌክትሮኖች ጌን ኤንድ ሎስት የተደረገው ኤሌክትሮን ኢኳል ነምበር ታደርጉና በሆነ ቁጥር አብዝታችሁ ሚኒማይዝ በሆነ የጋራ ቁጥር አብዝታችሁ ምን ታደርጋላችሁ? ታጣፋላችሁ ማለት ነው። ለምን? ዱሪንግ ኬሚካል ሪአክሽን ነምበር ኦፍ ኤሌክትሮን ጌን ኦር ሎስት ምንድናቸው ማለት ነው? ኢኳል ናቸው ወይም ኮንዘርቭድ ነው የሚሆነው። እና እዚህ ላይ የተቀመጠላችሁ ምንድን ነው ሃፍ ሪያክሽን ሪትን ኢን ሰች አ ዌይ ካለ በኋላ ቱ ካንስል አውት ዘ ኤሌክትሮን ባይ ሲውቴብል መልቲፕላይንግ ዘ ሃፍ ሪያክሽን ባይ ዘ ሚኒመም ኢንቲጀር ነምበር ኦፍ ኤሌክትሮኑ ሎስት የተደረገውና ጌን የተደረገው ኢኳል ሊሆንላችሁ ምን ማድረግ አለባችሁ? በሆነ ቁጥር ማብዛት መቻል አለባችሁ። ለምሳሌ ዚንክ ሉዝ ያደረገው 2 ነው። ኮፐር ደግሞ ጌን ማድረግ የሚፈልገው 1 ቢሆን ሉክ 1 ብቻ ቢሆን የአንድና የሁለት የጋራ ብዜት መውሰድ አለባችሁ። ስለዚህ ይህንኛውን ኮፐር በሁለት አበዛዋለሁ። ኤሌክትሮኑ ስንት ይሆናል ማለት ነው? 2 ይሆንልኛል። ይጣፋ ማለት ሶ ሚኒመም ቢሆን ኢንቲጀር ነምበር ምን ማድረግ አለባችሁ ማለት ነው? አባስታችሁ ካንስል አውት ማድረግ አለባችሁ። ኤልሲኤም ፈልጋችሁ ማለት ነው። ኤግዛምፕል 2.6 ራይት ዘ ሴል ኖቴሽን ፎር ጋልቫኒክ ሴል ፎር ዘ ሴል ሪአክሽን ጊቨን እዚች ላይ ተሰጥቻችኋለች። ክሮሚየም ሶሊድ ሪአክት ዊዝ ሲልቨር አኳ ጊቫስ ክሮሚየም +3 +1 ሲልቨር ሶሊድ ነው። አሲዩም ታት ዘ ሶሉሽን ኮንሰንትሬሽን አሯት 0.2 ሞላር ቢሆን ሴል ኖቴሽኑን ጻፉ ነው የተባላችሁት። ይህን ለመጻፍ ምን የምታደርጉት? አኖድ አለ እዚች ላይ። ከዛ አኖድ ኤሌክትሮላይት ታደርጋላችሁ። ኤሌክትሮላይት ይሆናል ማለት ነው። ከዛ ሳልት ብሪጅ ካቶድ ትላላችሁ። ካቶድ ምን? ኤሌክትሮላይት ማለት ነው። ኤሌክትሮላይት ከዛስ ካቶድ አለ ማለት ነው። ስለዚህ አሁን ኦክሲዴሽን ያካሄደው ሰብስታንስ ክሮሚየም ነው ይሄ ማለት ነው። ስለዚህ ክሮሚየም ከሶሊድነት ወደ ክሮሚየም +2 ተቀይሯ ማለት ነው። አኖዳችን ራሱ ክሮሚየም ይሆናል ማለት ነው። እዚች ላይ ሲንግል አድርጋችሁ ክሮሚየም
+3 አኳ ነው። ሞላሪቲ ተሰጥቷቸዋል 0.2 ነው። ሶ አኳ ትሉና 0.2 ሞላር ትላላችሁ። ከዛ ይችን እንደዚህ ጓት ሳልት ብሪጅ ካቶዳችን ማን ነው? ሲልቨር ነው። ለምን ሬዲዩስድ የሆነው ሲልቨር ስለሆነ፣ ስለዚህ የሱ ኤሌክትሮላይት ማን ይሆናል ማለት ነው? ሲልቨር አዮን አኳ ነው። ደግሞ ኮንሴንትሬሽኑ ምንድነው ማለት ነው? 0.2 ነው ማለት ነው። ስለዚህ 0.2 ሞላር ላለው ማለት ነው። መጨረሻ ላይ የምትጠቀማለው ማለት ነው። እዚህ ላይ እቺ ሲንግል ላይን ተጠቅማችሁ ሲልቨር እንደዚህ ማስቀመጥ ትችላላችሁ ማለት ነው። በኒትነስ ስታስቀምጧት ምን ይሆናል ማለት ነው? ክሮሚየም +3 አኳ እዚች ላይ 0.2 ሞላር ነው። እዚህ ላይ ሳልት ብሪጅ ሲልቨር አዮን አኳ ነው 0.2 ሞላር አለ። እዚህ ላይ ሲልቨር ማለት ነው። ስለዚህ እቺ መልሳችን ነች። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።